አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወተስዑ ለመጋቢት በዛቲ ዕለት አይረፍ ሐዋርያ አርስጥቦሎስ ረድኡ ለቅዱስ ጳውሎስ ሐዋርያ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 19 በዚች ዕለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙር አርስጥቦሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸውና ከመከራው በፊት እንዲሰብኩ ከላካቸው ከ72ቱ አርድእት ውስጥ የተቆጠረ ነው። በአምሳኛውም ቀን በዓለም መንፈስ ቅዱስ በላዩ በወረደ ጊዜ ከሐዋርያት ጋር ጸጋንና ኃይልን ተመልቶ ሕይወት በሚገኝበት በወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድነት መንገድ መልሶ የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። የክርስትና ጥምቀትንም አጥምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሳ ነፍሳቸውን አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብ ራጣብያስ በሚባል አገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎቹንም በቀናች ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆች ታምራትን በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮናናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈራጆች አደባባይ ወስደው በደንጊያ ወገሩት። ጌታችንም ከመከራ ሁሉ ጠብቆ አዳናቸው። መልካም ተጋድሎውን በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈው መልእክቱ ሐዋርያ ጳውሎስ አስታውሶታል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአርስጥጦቦሎስ ዘተፈነወ ለምህሮ ምስለ ሐዋርያት በጽዮን ውሂዘ መንፈስ ሰብኪሮ ጽፎ በእዱ አመሃ ማይበሮ እንዘ ያስተበጽ ወይዌድስ ግብሮ በውስተ መልእክቱ ዘሮሜ ጳውሎስ ዘከሮ። በዚህችም ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ሆነ። እነሱም የግብፅ ሰው ለእስክንድሮስና እስክንድሮስ ከጋዛ መንደር፣ አጋቢዎስ ከቡንስጥስ ከተማ፣ ኒሞላስ ከጠራ ልብስ፣ ዲዮናሲዎስ ሮሜሎስና ተላሲዮስ ከግብፅ አውራጃዎች የሆኑ ናቸው። እነርሱም በመንፈሳዊ ፍቅር ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማሙ። በፍልስጤም ወንዝ ውስጥ ወዳለው ቄሳርያ ደርሰው በመኮንኑ ፊት ቆሙ። በከሃዲው ዲዮቅልጥያኖስ ዘመን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑ በጽኑ ስቃይ አሰቃይቶ ገደላቸው። የሰማዕትነትም አክሊል በመንግሥተ ሰማያት ተቀበሉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለክሙ ለእስክንድሮስ ወእስክንድሮስ ዋጋቢዎስ ሜልኒዎስ ወዲዮናስዮስ ሮሜሎስ አዲ ወተላሲዮስ ለጸናይክሙ በአዚዝ መንፈስ እስከ አድማይክሙ አክሊለ ዘርእስ። በዚች ቀን ደግሞ ቅዱስ አስከናፍርና የሚስቱ ማርታ ልጆቹ አርቃዲዎስና ዮሐንስ የረፍታቸው መታሰቢያ ሆነ። ይህም አስከናፍር ብዙ ገንዘብ ያለው ባለጠጋ ነው። ለእግዚአብሔርም ሕግ የሚጠነቀቅ ነበር። ልጆቹንም መንፈሳዊ ምክርና ተግሳጽ በማስተማር አሳደጋቸው። ባደጉም ጊዜ በጥበብና የተግሳጽን ትምህርት እንዲማሩ ተይሩት ወደምትባል አገር ሰደዳቸውና ትምህርታቸውን በፈጸሙ ጊዜ ሊድራቸውና በስርዓታቸው ደስ ሊለው ሽቶ ያመጧቸው ዘንድ ላከ። በመርከብም ሆነው ሲመጡ ማዕበል ተነስቶ መርከቡ ተሰበረ። እግዚአብሔርም ከስጥመት አድኖ በየብስ አወጣቸው። ዮሐንስ የተባለውን በአንድ ቦታ ማዕበሉ አውጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳን ገዳም ሄዶ መነኮሰ። ስለ ወንድሙ ስለ አርቃዲዎስም እንደሞተ ተጠራጥሮ በጾም በጸሎትና በስግደትም ስጋውን አደከመ። አርቃዲዎስም ወደ ዮርዳኖስ ገዳም ገብቶ ከአንድ ቅዱስ አረጋዊ ሰው ዘመድ መንኩሶ እየተጋደለ 3 ዓመት ኖረ። አስከናፍር ግን ልጆቹ በማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅ ለብሰው አመድ ነስንሰው አንጥፈው እያለቀሱ ተቀመጡ። በአንዲት ሌሊትም አስከናፍር በሕልሙ ልጁ ዮሐንስን በራሱ ላይ ከዕንቁ የተሰራ አክሊል ተቀዳጅቶ መስቀል ይዞ አየው። አርቃዲዎስንም በኮከብ አምሳል የሆነ አክሊል በራሱ ላይ ደፍቶ አየ።
ከእንቅልፉም ነቅቶ ለሚስቱ ያየውን ነገራት። ከዚያም በኋላ በየአድባራቱና በየገዳማቱ የልጆቻቸውን ወሬ እንመረምር ዘንድ ተነሺ እንሂድ አላትና ወደ ዮርዳኖስ ሄደው ከመጥምቁ ዮሐንስ ገዳም ደረሱ። ልጃቸውን አርቃዲዮስን ያመነኮሰውን አረጋዊ አባትን አገኙት። ችግራቸውን ነገሩት። እርሱም የክርስቶስ ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጆቻችሁን በሕይወት ታገኛላችሁ አላቸው። ደስ እያላቸውም ተመለሱ። ዮሐንስ በመስቀል በዓል ሊሳለም መጣ። አረጋዊውም ጠርቶ ከአርቃዲዮስ ከወንድሙ አገናኘው። ተያይዘው ማለቀሱ። ደግሞ አስከናፍርን ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸውና በላያቸው ወድቀው እየሳሟቸው አለቀሱ። ከዚህም በኋላ ከዚህ አረጋዊ ዘንድ የምንኩስና ልብስ ለበሱ። ሚስቱን ማርታንም ከሴቶች ገዳም አስገባት። አገልጋዮችንም ነፃ አውጥቶ አሰናበተ። ገንዘቡንም ለድሆችና ለችግረኞች በተነ። ከገዳምም ገብቶ በጾም በጸሎት ተወሰነ። እንዲሁም የተባረኩ ልጆች በገድል በትሩፋት የተጠመዱ ሆነው ኖሩ። ጌታችንንም ደስ አሰኙት። በፍቅር አንድነትም አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአስከናፍር ወለብሲቱ መውልዱ ለእግዚአብሔር አምላክ ለተጸምዱ እምአመ አስኬማ ተወክፍቡ ለአረጋዊ በእዱ ባይላይሊሆሙ ዘኮነ ሂሩተ አምላክ ያግሂዱ ከመባልሆሙ ለባህር ሞገዱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 20 በዚች ቀን በእስክንድሪያ ከተሾሙ አባቶች ሊቃነ ጳጳሳት 79ኛ የሆነ የከበረ አባት የእስክንድሪያ ሊቀ ጳጳሳት አባ ሚካኤል አረፈ። በዚችም ዕለት የተመሰገነችና የከበረች ተጋዳይም የሆነች አስጠራጦኒቃ ስለ ክርስቶስ ምስክር ሆና ሞተች። በዚችም ቀን የተጋዳይዋ የቅድስት ጽጌ ሥላሴ መታሰቢያዋና የቅዱስ አስቃራን ቤተ ክርስቲያኑ የከበረችበት ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈምላ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ወመላእክት ጓን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጻን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አራቂተ ኩሉም ባይስ ወሬ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ገብርኤል ሊቀ መላእክት ዘከመረድኦ ለአቡነ ገብረ መንፈስ ቅዱስ ብፁዓዊ ወጾር በክነፊሁ ወአርጎ ሰማይ ጸሎቶ በረከቱ ያሉ ምስሌነ ለዓለም ዓለም አሜን። ጸሎትና በረከቱ ለዘላለም ከሕዝበ ክርስቲያን ላይ ጸንቶ ይኑርና ንዑድ ኩር የሚሆን አቡነ ገብረ መንፈስ ቅዱስን ተራድቶ በክንፉ ተሸክሞ ወደ ሰማይ እንዳወጣው የሚናገር የሊቀ መላኩ የቅዱስ ገብርኤል ተአምሪህ ነው። በአንዲት ዕለትም ሊቀ መላእክት ቅዱስ ገብርኤል አቡነ ገብረ መንፈስ ቅዱስን በክንፉ ተሸክሞ እስከ 7ኛው ሰማይ ድረስ አውጥቶ ከእግዚአብሔር ፊት አደረሰ። የዚህ ደስታን አብሳሪ ፍሱሐ ገጽ የሆነ የሊቀ መላእክት ቅዱስ ገብርኤል የገናናነቱ ክብር ከቅዱሳን መላእክት ሁሉ ክብር ድንቅ ነው። በሰው አንደበት ሊነገርና በመዋቲ ሰው ልቡና ሊመረመር የማይችል ነው። የከበረ ባይሆንስ ኑሮ እግዚአብሔር የአንድያ ልጁን ልደቱንና ትንሣኤውን ወደ ሰማይ እርገቱን እንደሚናገር ባላከውም ነበር። የክርስቶስ ወገን የሆናችሁ ወንድሞቼ ሆይ እስኪ ያስተውሉ። ከእርሱ በስተቀር ከክቡራን መላእክት መሃል ልደቱን ለመናገር ማን ተመረጠ? የሚመሰገን ጌታ ለሰማያውያን ሰራዊት ሁሉ ሳይገለጽላቸው በማኅፀነ ድንግል ተወሰነ ብሎ መጽሐፍ እንደተናገረ ጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደቱ የተሰወረ ምስጢር ነውና አሁንም ወደ ፈጣሪው ክርስቶስ እንዲማልድ ከእመቤታችን ከድንግል ማርያም ዘንድ እንዲያቀርበን በፍጹም ልቡናችን በፍጹም ኃይላችን ሊቀ መላእክት ቅዱስ ገብርኤልን እንውደደው። የዚህ ሊቀ መላእክት ቅዱስ ገብርኤል መጽሐፈ ተአምሩ ከቅዱስ ወንጌል ከሰማዕታትና ከጻድቃን ገድል አሰባስቦ የጻፈ ያጻፈ ኃጢአቱ ይሰረይለታል። አዋቂዎች በተሰበሰቡ እንደ ችሎታው ተገቢውን ድርሰት የሚያደርስ ስርየት ይገባዋል ሲል ቅዱስ ቄርሎስ ተናግሯል። ቅዱስ ሳዊሮስም ወንድሞቼ ሆይ ነገሬን ምንም ላታስተውሉ ብችል ይቅር እንድትሉኝ እማልዳችኋለሁ። ይህንን ያደረገውን በሰው ፊት ክብር ለማግኘት አይደለም፣ ፍቅሩ ስለጸናበት እንጂ። እንግዲህ ይህ የሚወደው ሊቀ መላእክት ቅዱስ ገብርኤል ድርሳኑን ላዘጋጀ ወዳጁ በሰማይ ዋጋውን ያዘጋጅለት ዘንድ በዚህም ዓለም በሕይወቱም በሞቱም
ማደሪያውን ያበጅለት ዘንድ አስቡት። የሊቀ መላእክት የቅዱስ ገብርኤል አማላጅነትና ጠባቂነት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እስቲ ከኔ ጋር ሰናይ ለሰብ በሉ፣ ወታዛዚ ለሕዝብ፣ ለሰው መልካም በሉ፣ አይሰማም፣ ለሕዝብም ታዛዥ። ወውእቱ ርሁቀ መዓት ወበዛ ምሕረት ገብርኤል ውእቱ። ከመዓት የራቀ ለምህረት የሚላክ ገብርኤል ነው። ለምህረት ይላክልን ይሄ መልአክ፣ ለይቅርታ ይላክልን ይሄ መልአክ፣ ደስታን ይዞ ይምጣልን ይሄ መልአክ፣ በጎ ነገርን ይዞ ወደ ቤታችን ይምጣልን ይሄ መልአክ፣ የተዘጋውን ሊከፍትልን ይሄ መልአክ ይምጣ፣ መራራውን ሊያጣፍጥልን ይሄ መልአክ ይምጣ። ዛሬ የምታለቅሱ በጎጇችሁ ገብቶ ደስታን ያሰማችሁ፣ እንባችሁን ያብስላችሁ። በመከራ ውስጥ በጭንቀት ውስጥ ያላችሁ ካላችሁ በጭንቅ መልአክ ያድናችሁ። በጣም የሚገርም ነው። አሁን ልመና ላይ ነን። ሁላችን እናለቅሳለን፣ እግዚአብሔርን እንለምነዋለን። እግዚአብሔር ልመናችንን እንዲሰማ ወደ ጥያቄያችን እንዲያዘነብል ትንሹም ትልቁም በእግዚአብሔር ፊት እግዚአብሔርን ይለምነዋል። የማያለቅስ የለም፣ ያልተጨነቀ የለም። ትንሹም ትልቁም ሴቱም ወንዱም ሁሉ ምጥ አለበት። የማይወለድ አርግዞ ያምጣል፣ ይጨነቃል። ግማሹ መከራውን በጥርሱ ነክሶ ችሎ ይኖራል። በብዙ ልዩ ልዩ ፈተናና መከራ ውስጥ ነው ያለን። ከገባንበት ሊያወጣን የሚችለው እግዚአብሔር ነው። እኛ መጣራት የምንችለው ወደ እግዚአብሔር ነው። የምንጮኸውም ወደ አምላካችን ወደ እግዚአብሔር ነው። የችግራችን መፍትሄም እግዚአብሔር ነው። ለዚህ ነው መፍቀሬ ድንግል ኢትዮጵያዊ ቄርሎስ ሊቁ አባ ጊዮርጊስ ዘጋስጫ ምን ይላል? ጽውከ በጽድቅ ሰማይ ወትረ፣ በእውነት ይጠሩሃል ዘውትር ትሰማቸዋለህ ይላል። ዛሬ ጸሎታችንን በመላኩ ቅድመ እግዚአብሔር ይድረስልን። እንጮሃለን፣ እንጣራለን። ወገኖቼ የምንጣራው ወደ ነገስታት አይደለም፣ ወደ ባለስልጣን አይደለም። የኔና ያንተን ጥያቄ ስልጣን አይፈታውም፣ ገንዘብ አይፈታውም። ባለስልጣናትን ጥያቄዎቻችንን አይመልሱም። የኔና የእናንተን የዘመናት ጥያቄን የሚመልሰው አማኑኤል ነው። ክብር ለስሙ ይሁን። እንቆቅልሻችንን የሚፈታ መድኃኔዓለም ነው። ክብር ለዚህ ጌታ ይሁን። አሜን በሉ። በቸገረን ጊዜ የምንጣራው ወዳጅ መድኃኔዓለም ይባላል። ባለቀስን ጊዜ እንባችንን የሚጠርግልን ወዳጃችን አማኑኤል ይባላል። በጨነቀን ጊዜ ጓደኛችን ነው፣ ያረጋጋናል፣ ምስጢር ይካፈልልናል፣ ክርስቶስ ይባላል። በታመምን ጊዜ አልጋ አንጥፎ የሚያስታምመን ወዳጃችን ነው። መድኃኒት የሆነን ነው። ተስፋ የሆነን ነው። ተደግፈንበት አልጣለንም፣ አስደግፎናል፣ አልተወንም፣ ፊቱ አላዞረብንም። ክብር ለዚህ ጌታ ይሁን። ለመድኃኔዓለም አመስግኑ መድኃኔዓለምን። አንዳንድ ጊዜ ተመሳሳይ ኑሮ ሰልችቷችሁ በተስፋ መቁረጥ ውስጥ ያላችሁ ሰዎች በራችሁን ዘግታችሁ የምታለቅሱ ሰዎች ትኖራላችሁ። እግዚአብሔር ካላችሁበት ችግር ሊያወጣችሁ ወደ ቤታችሁ የሚልክላችሁ መልአክ ገብርኤል ይባላል። አመስግኑት በደንብ አድርጋችሁ። ቅዱስ ገብርኤል በእግዚአብሔር ፊት የሚቆም መልአክ ይለዋል መጽሐፉ። የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ በማን ፊት የሚቆም አልኳችሁ? ግድ የላችሁም። በማን ፊት? እኔና እናንተ በእግዚአብሔር ፊት ለመቆም ሞገሱ የለንም። ከክብር ጎለናል። ከቤተ መንግስት እስከ ቤተ ክህነት የእግዚአብሔር ክብር ርቋል። እኔና እናንተ በእግዚአብሔር ፊት ለፊት አንሰናል። በደለኞች ሆነናል። ኃጢአት አብዝተናል። እግዚአብሔርን አሳዝነናል። ይሄ ደግ መልአክ ግን በእግዚአብሔር ፊት የመቆም ሞገስ አለው። በማን ፊት ይቆማል? ገብርኤል ጥያቄሽን ይዞ በእግዚአብሔር ፊት ይቆምልሽ። ልመናን ይዞ በእግዚአብሔር ፊት ይቆምልህ ገብርኤል። ልመናችንን ጸሎታችንን ይዞ በማን ፊት ይቆምልን? አይሰማ። በማን ፊት ይቆምልን? በእግዚአብሔር ፊት። ታላቁ ነቢይ ቅዱስ ሄኖክ እንዲህ ይለዋል በመጽሐፈ ሄኖክ ምዕራፍ 6 ቁጥር 7 ላይ በአበቦች ላይ በገነትም በጻድቃንም በኪሩቤል ላይ የተሾሙ ከከበሩ መላእክት አንዱ ገብርኤል ነው ይላል። በቤታችን ይሾምልን ይሄ ገብርኤል። አላመስግኑት ቅዱስ ገብርኤል። በቤታችን በሕይወታችን ይሾምልን። በመጽሐፈ ሄኖክ ምዕራፍ 10 ቁጥር 14 ላይ በመላእክት ሁሉ ላይ የተሾመ መልአክ ነው ይለናል። በማን ላይ? የአርባብ የአስሩ ነገደ መላእክት አለቃ ነው ገብርኤል። መልአከ ራማ የራማ መላእክት ነው። በራማ የተሾመ ነው። ዘራማ ልዑል እንለዋለን። አብሳሬ ትስብእት እንለዋለን።
የወልደ እግዚአብሔርን ሰው መሆን ያበሰረ ለድንግል ማርያም ትወልጃለሽ ብሎ የነገረ ትጸንስ ያላት መልአክ ነው። የደረቀን ማኅፀን ያለመልማል፣ የተዘጋውን ይከፍታል፣ የሚያለቅሱትን ሄዶ ያረጋጋቸዋል። ዛሬ በልጅ ናፍቆት ለምትሰቃዩ፣ ወልዳችሁ ላልሳማችሁ፣ ወልዳችሁ ላላቀፋችሁ ዛሬ ይሄ መልአክ የተዘጋው ነገራችሁን ሁሉ ይክፈትላችሁ፣ በልጅ ይባርካችሁ። ምን ነው የልጅ ምርቃት አይደርስም ብላችሁ ነው? አሜን በሉ። ግድ የለም። በጣም የሚገርም ነው። መጋቢ ሐዲስ ለቅዱሳን ዕውቀት የሚገልጽላቸው ከአላውያን የሚታደጋቸው መልአክ ቅዱስ ገብርኤል ይባላል። መልአከ ሰላሞሙ የሰላም መልአክ ነው። መልአከ ኪዳኖሙ መልአከ አድኅኖ ይባላል። የሚያድን መልአክ። ምን የሚል መልአክ? እስቲ የሚያድን በሉ። ጠላት ያቀደውን እቅድ የሚሰርዝ መልአክ፣ የጠላትን ወጥመድ የሚበጣጥስ መልአክ፣ ጠላት ጠልፎ የሚጥለውን ድንጋይ በበር ያስቀምጣል። ቅዱስ ገብርኤል ይመጣና ከመንገድ ያነሳልሃል። የተቀመጠብንን እንቅፋት ገብርኤል ያነሳል። የሰላም መልአክ ነው ገብርኤል። የምን መልአክ አልኳችሁ? እስቲ ሁላችሁም የሰላም መልአክ ነው በሉ። መልአከ ሰላም እንለዋለን። የሰላም መልአክ ነው ገብርኤል። ሰላሙን ይዞ ለኢትዮጵያ ሀገራችን ይምጣልን። በአራቱም አቅጣጫ እየሰማን ያለነው ከሰላም የራቀ ወሬ ነው። የሰላም የምስራች ይዞልን ይሄ ታላቅ መልአክ ይምጣልን። የደስታ መልአክ ነው። በትዳራችሁ ተስፋ ያጣችሁ፣ ደስታን ያጣችሁ፣ በኑሯችሁ ያልተደሰታችሁ ሰዎች ትኖራላችሁ። ይሄ መልአክ ይምጣና ደስታን ወደ ቤታችሁ ይዞላችሁ ይግባ። ከሳቴ ጥበብ ነው። ጥበብን የሚገልጽ መልአክ ነው። ናዛዜ ሕዙናን ያዘኑትን የሚያረጋጋ መልአክ ነው። በልዩ ልዩ መከራ ውስጥ ሆነን አዝነናል። አላዘናችሁም? ሐዘን በልባችን የለም፣ ፊታችን ይናገራል። ወገኖቼ በብዙ ሐዘን ውስጥ እንገኛለን። ስለዚህ ከሐዘናችን ደግሞ የሚያረጋጋን መልአክ ማን ይባላል? ሰናይ ለሰብ ወታዛዚ ለሕዝብ የተባለ ለሰው መልካም ለሕዝብም ታዛዥ የተባለው የሚያረጋጋው መልአክ ቅዱስ ገብርኤል ነው። የሚገርም ነው። ገብርኤል ማኅበረ መላእክትን ያጽናና፣ በሃይማኖት መቆምን በሃይማኖት መጽናትን ያስተማረ መልአክ ነው። ንቁም በበህላዊነ በያለንበት እንጽና እንቆም ብሎ በሃይማኖት መጽናትን፣ አለመላወልን፣ አለመጠራጠርን፣ ማመንን ያስተማረ በዓለመ መላእክት መላእክትን ያረጋጋ መልአክ ነው። እኔና እናንተንም ካለንበት ነገር ያረጋጋል። እኔና እናንተንም በሃይማኖት ያጽናን ይሄ መልአክ። በጣም የሚገርም ነው። ገብርኤልን አትወዱትም ወይ? ትወዱታላችሁ? ይኸውላችሁ ከተደረገለት ሰው መካከል ዛሬ ቆሜ የምመሰክርለት መልአክ ነው ቅዱስ ገብርኤል። የዛሬ 7 ዓመት አካባቢ ላይ ቁልቢ ቅዱስ ገብርኤል እንሂድ ይሉኝና የጉዞ ማህበራት ነው በመኪና ውስጥ ወንጌል እንዳስተምራቸው ይዘውኝ ይሄዳሉ። ቁልቢ ቅዱስ ገብርኤል እና እየሄድን እያለ ግማሹ አሰበ ተፈሪ የሚባል ከተማ ላይ ምግብ እንብላ ይላል። ግማሹ አይደለም ሂርና የምትባል ከተማ ላይ ነው እንጀራ ምን በላው ምግብ ምን በላው ይላል። እንዲህ ያሉ ሰዎች አልተስማሙ እና አጋጣሚ ሆነና ሂርና የምትባል ከተማ ላይ መኪናው ሲቆም አጋጣሚ ሂርና ከተማ ላይ ቅድስት ድንግል ማርያም አለች። ሂርና ማርያም የምታውቋት እዛ ቤተ ክርስቲያን ገብቼ ሳልማለሁ ብዬ ጸሎት ለማድረግ እንቅልፍ ይዞኝ ሄደ። የሰማችሁኝ ነው። ጸሎት አድርጌ የተቀመጥኩበት ቦታ ላይ እንቅልፍ ይዞኝ ሄደ። እንዴት የሚለውን ጥያቄ እንዳትጠይቁኝ እኔም አላውቀውም። ከሆነ ሰዓት በኋላ ስነቃ ደነገጥኩኝ። የመኪናውን የጎን ቁጥር እንኳን አልያዝኩትም። ከተማው ሲሄድ በጣም ብዙ መኪና ቆሟል። መኪናውን ልለይ አልቻልኩም። ደነገጥኩኝ። ፍለጋ ሄድኩኝ። መኪናው ጥሎኝ ሄዷል። እኔ ደግሞ ሻንጣዬም እዛ ነው ያለው። ያለኝ አማራጭ የማውቃቸው ሰዎች ስላሉ እዛ አገኛቸዋለሁ። በቃ ያለኝ አማራጭ ብዬ በሌላ መኪና ስከተል መኪናው ተገልብጧል። እንዲህ አድርጎ የሚያተርፍ መልአክ ነው። አሁንም ከብዙ አደጋ ያተረፋቸው አመስግኑት ይህንን መልአክ። ከእሳት ውስጥ የነጠቃችሁ አሁንም ይህንን መልአክ አውጡ፣ አመስግኑት በደንብ አድርጋችሁ። ደርሶልናል እግዚአብሔር። እግዚአብሔር እንዴት እንደሚወደን አያችሁ ወገኖቼ። እግዚአብሔር ከታዘዘ መዓት እንዴት አድርጎ እንደሚነጥቀን ጠላት ጨረስኩ ብሎ በጨረሰው ነገር ላይ ሞታችንን ቀጥሮ ከዛሬ አልፍም ብሎ ተደምድሞ ሲነሳ እግዚአብሔር ይህንን መልአክ ልኮ የሞታችንን ቀጠሮ ሰርዞ በሕይወት አቆሞናል። ክብር ለአምላካችን ለመድኃኒዓለም ይሁን። ወገኖቼ አዎ እስቲ አምላክ አለን በሉ። የሚያድን አምላክ አለን በሉ። የሚታደግ ጌታ አለን በሉ።
አዎ ሰለስቱ ደቂቅ እንደዚህ ነው ያሉት። ጣዖትን አምልኩ ብለው ባስገደዷቸው ጊዜ እግዚአብሔርን ካዱ በተባሉ ጊዜ ሃሎ አምላክነ ውስተ ሰማይ ዘኪያውን አመልክ ንሕነ ያሉት። እኛ አምላካችን በሰማይ ነው አሉ። ቤት ነው አሉ። የምናመልከው የምንገዛለት የምንሰግድለት በጎ የሆነ አምልኮ የምናመልክለት ጌታ በሰማይ ነው አለ። ይኸውላችሁ እሳት እየነደደ ነው። በዚህ እሳት ውስጥ ትጣላላችሁ አሉ። አዎ የምናመልከው አምላክ ከሚነደው እሳት እንኳን ባያድነን፣ ይሄ ምን ማለት ነው? ሰማዕት ሆነን እንድንሞት አያችሁ። ሰማዕትነትም ታዞልን ከሆነ እንኳን እሳቱን እንኳን ባያጠፋልን አንተ ላቆምከው ምስል አንሰግድም አሉ። አስማተኛ መንደር አይረግጥም ክርስቲያን። ጠንቋይ መተተኛ ቤት አይሄድም። ዛር ወላጅ ቦታ አይሄድም። ከስላሴ ደጅ ውጪ የሚለምን ሰው ስላሴን ከማመን የወጣ ሰው ንስሐ ይግባ። ምን አሳጣን? መድኃኔዓለም በመላእክቱ እያስጠበቀን የንጉሥ ልጆች እኮ ነን። ደግፎ እያኖረን ጠብቆ እያኖረን አያችሁ። አንቀባሮ ያኖረህን መድኃኔዓለምን አታሳዝነው የእናቴ ልጅ። ይሄ ጌታ ኑሮ ተወደደ፣ እንጀራ ከመብላት ግን አልቦዘንም። እየበላን ነው፣ እየጠጣን ነው። የሚያበላን ስራችን አይደለም፣ የሚያበላ አባት አለን። አዎ እንጀራችን አድራሻው ሰማይ ነዋ። ያንተ 30 ቀን መስራት አይደለም እንጀራ የሚያበላክ፣ እንጀራ የሚያበላ ጌታ አለን። ክፉዎች ተነስተውብን በክፉዎች መካከል ከጠላት ቤት ወዳጅ እየሰጠ የሚያኖር ጌታ ስላለን እንኖራለን። የምንኖረው እግዚአብሔር ስላለ ነው። አይናችንን የምንከድነው እግዚአብሔር ስላለ ነው። አይናችሁን የምትከድኑት ማንን አምናችሁ ነው? እንደው ዙሪያችሁን ብታዩት አይን የማያስከድን ነገር በጆሮአችሁ ትሰማላችሁ። እኛ አይናችንን የምንከድነው እሱን አምነን ነው። እሱን ደግሞ ታምኖ ያነጋልናል። ጠዋት አይናችንን እንገልጣለን። ለዛ ነው ወገኖቼ ጠዋት ስትነሱ ምንድን ነው የምትሉት? የመጀመሪያ ስለ ቁርስ ነው። ሰላም አውለኝ እናቴ፣ ሰላም አውለኝ። አረ ሰላም ያውለን፣ ሰላም ያውለን። አዎ አመስግኑ እግዚአብሔርን ሰላም እንዳይውለን። አዎ ወገኖቼ ይሄ ታላቅ መልአክ ብዙዎችን በሰንሰለታቸውን የቆረጠላቸው መልአክ ነው። በእጃችንና በእግራችን የገባውን ሰንሰለት እንዳንሰራ እንዳንለወጥ የታሰርንበትን ስብታቡን ሰንሰለቱን ሊፈታ ይቻለዋል። ገብርኤል ከታሰርንበት ይፍታን፣ አሜን በሉ። የታሰሩትን ወጣቶች ይፍታልን ገብርኤል፣ አሜን በሉ። ወጣቱ ታስሯል ወገኖቼ፣ በሱስ ታስሯል፣ ባልባሌ ቦታ ታስሯል፣ በዝሙት ታስሯል፣ በርኩሰት መንደር ታስሯል፣ በጨለማ ውስጥ ታስሯል። የታሰረውን ሊፈታ የሚላከው መልአክ ገብርኤል ነው። በዚህ ውስጥ ያለነው ሁላችን ታስረናል። ማን ይፍታን? እግዚአብሔር ሊፈታን መልአኩን ይላክልን፣ አሜን በሉ። ማንን ይላክልን? ማንን ይላክልን? ብዙ አላቆያችሁ። ማንን ይላክልን? በዚህ በሐዋርያት ሥራ ምዕራፍ 12 ላይ የተጻፈ አንድ ታሪክ ይገርመኛል። ይህንን ብቻ ላንሳላችሁና ትምህርቴን ጨርሳለሁ። በሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምራችሁ ስታነቡ ንጉሥ ሄሮድስ የተባለ አንድ ሰው እንደነበር መጽሐፍ ይነግረናል። ይሄ ሄሮድስ ጨካኝ ነው። ክርስቲያኖችን ያሳድዳል፣ ክርስቲያኖችን ይጠላል። እመኑኝ ዓለም ጠልቶናል። ማኅተማችን ተጠልቷል፣ ክርስትናችን ተጠልቷል፣ ተጠልተናል። ዓለም ጠልታናለች። ስለዚህ በዛ ዘመን የነበሩትን ክርስቲያኖች የጠላቸው ሄሮድስ የተባለው ሰው ነው። ወገኖች ዓለም ቢጠላችሁ ምን ይደንቃቸዋል? ዓለም ክርስቶስን እኮ ጠልተዋለች። ለክርስቶስ እኮ አልሆነችውም ዓለም። እናንተ ከዓለም ስላልሆናችሁ ዓለም ይጠላቸዋል። ይሄ አያስገርመንም። ዓለም ሁሉ ቢጠላን፣ ሰው ሁሉ ፊት ቢያዞርብን፣ ወዳጅ ሁሉ ጠላት ቢሆንን፣ ዘመድ ባይድ ቢሆንብን አይደንቀንም። ማ ስላለን? እስቲ እግዚአብሔር ስላለ በሉ። ማ ስላለን? ማ ስላለን? ተስፋችን ማ ስላለን? አባታችን ማ ስላለን? ደጋፊያችን ማ ስላለ? ጠያቂያችን ማ ስላለ? መጋቢያችን ማ ስላለ? እግዚአብሔር ስላለ እሱ በቂያችን። ማ በቂ ነው? ሰው ሊለወጥብን ይችላል። የማይለወጠው ማን በቂያችን ነው? ሰው ሊጠላን ይችላል። ማይጠላን ማበቂያችን ነው። ሰው ሊከዳንም ይችላል። ሰው ማይከዳን ማበቂያችን ነው። እሱ ብቻ አይለየን መድኃኔዓለም። እሱ እስካለ እንኖራለን። ሄሮድስ ክርስቲያኖችን አሳደደ። ቅዱሳን የሚሆኑ ሐዋርያትን ወንጌልን በዓለም እንዳይሰብኩ የክርስቶስን መንግስት ነፍሳት ወደ ክርስቶስ መንግስት እንዳይጨመሩ በብዙ መንገድ አሳደዳቸው። አያችሁ። ከዛ በኋላ በሐዋርያት መካከል የነበረ አንድ ታላቅ ሐዋርያ አለ፣ የሚበልጥ በነገስታት ፊት ለፊት ሄዶ የመንግስቱን ወንጌል ሲሰብክ የማያፍር። አያችሁ። ባለጠጎችን እነ
እናንተ ባለጠጎች ስለሚደርስባችሁ ነገር ዋይ ዋይ በሉ። ለኋላ ዘመን ብላችሁ ያከማቻችሁት እህላችሁ ነቀዘ፣ ብራችሁን ብል በላው፣ ገንዘባችሁ አያድናችሁም እያላቸው በሚጠፋው ገንዘባችሁ የማይጠፋውን መንግስት አገኙበት ብሎ የሰበካቸው ሐዋርያው ቅዱስ ያዕቆብ አንገቱን በሰይፍ አስቆረጠው። ምንም ሳያደርግ ስለ ክርስቶስ መከራ ተቀበለ፣ በሰይፍ ሞተ። የቅዱስ ዮሐንስ ወንድም ያዕቆብ በጣም የሚደንቅ ነው። በያዕቆብ ሞት ምክንያት ሰዎች ተደሰቱ ይላል። ዛሬ በወንድምህ ውድቀት የምትደሰት ከሆንክ ጤነኛ አይደለህም። እህቴ፣ የሰዎች ውድቀት እንዴት ሰበር ዜና ሊሆን ይችላል? ዛሬ ማህበራዊ ሚዲያውን ተመልከቱ። አባ ገሌ ወደቀ፣ ሰበር ዜና ነው። ሚስተር ኤክስ እንደዚህ ሆነ፣ ሰበር ዜና ነው። ክርስቲያኖች ጤናማ እንሁን፣ አመለካከታችንን እናስተካክል። የሰው ውድቀት ሰበር ዜና ሊሆን አይችልም፣ ሆኖም አያውቅም። እንዴት በወንድምህ መውደቅ ትደሰታለህ? አንተ እኮ ተሸፍኖልን የቆምከው ለምን የሰው ውድቀት ለመግለጥ ትቸኩላለህ? በሰው ላይ ጣት መቀሰር ኃጢአትን ቢያከብድ እንጂ ኃጢአትን አያቀለውም። ክርስትና ማለት ለኃጢአት ሞቶ ለጽድቅ መኖር ነው። እውነትን መስክሮ ለእውነት መሞት ነው። ከቤተልሔም ተነስቶ ቀራንዮ መድረስ ነው። ይሄ ነው ክርስትና። አስቸጋሪውን አቀበት በትዕግስት መውጣት። ስለ ወንድምህ ማልቀስ ነው። ስለ ወንድምህ መጸለይ ነው። ስለ ደከመው ባልንጀራ መጸለይ ነው። ሐዋርያው ቅዱስ ያዕቆብ በዕብራውያን መልእክቱ፣ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምንድን ነው ያለው? በድካማችን አለ የሚራራ ጌታ አለን አለ። በድካማችን የሚራራ ማን አለ? ጌታ አለን። የሚራራ ጌታ፣ ድካማችንን የሚሸፍንልን ጌታ አለን። እና ወገኖቼ በያዕቆብ ሞት ምክንያት የሄሮድስን ቤተ መንግስት የዘንባባ ዝንጣፊ ይዘው ሄሮድስ እናመሰግንሃለን። በጣም ያስቸገረን ወንጌላዊ ነፍሳትን እየነጠቀ ወደ ክርስቶስ መንግስት እየወሰደ ያለ ያዕቆብ ነው። ያዕቆብ በመሞቱ ተደስተናል ብለው የደስታ መግለጫ ይዘው ወጡ ይላል። አያችሁ። ከዛ በኋላ ሄሮድስ ምን ብሎ አሰበ? ያዕቆብን አንዱን ገድዬላቸውማ ከተደሰቱ የሐዋርያት አለቃ የሆነ ጴጥሮስን ባስረላቸውማ እንዴት ይደሰታሉ ብሎ ሌሎችን ለማስደሰት ቅዱስ ጴጥሮስን ከነበረበት ከማርያምና ከማርቆስ እናት ቤት ጴጥሮስን አሰረው ይላል። ጴጥሮስ ሲታሰር አብሮት ክርስቶስ ነበረ። ወገኖቼ መከራ ሊደርስብን ይችላል። ግፈኞች፣ ሴረኞች፣ ሌሎችም መከራ ሊያደርሱብን ይችላሉ። አብሮን ያለው ግን ክርስቶስ ስለሆነ ችግር የለውም። ማን አለ አብሮን? ማን አለ አብሮን? በመከራችን የሚራራ ማን አለን? በድካማችን የሚራራ ማን አለን? እና ወደ እስር ቤት ገባ ጴጥሮስ። በጴጥሮስ መታሰር ምክንያት ይላል በቤተ ክርስቲያን ጸሎት ተደረገ ይላል። በማ መታሰር? ኧረ አይሰማም። እዚህ ናችሁ? ቁርስ አልበላችሁም እንዴ? በላችሁ? እሰይ እንኳን በላ እየበላችሁ። ኧረ እንዴ እቺንማ አመኑ። በማን መታሰር ምክንያት? እስቲ በጴጥሮስ በሉ እንጂ። በጴጥሮስ መታሰር ምክንያት በቤተ ክርስቲያን ጸሎት ተደረገ ይላል። አሁን ስለ ምዕመናን መፈታት ቤተ ክርስቲያን ትጸልያለች። አያችሁ፣ ልጆቿ እንዲፈቱላት ቤተ ክርስቲያን ትጸልያለች። ስለታሰሩት ትጸልያለች። በእንተ ቅዱሳት የሚለውን ጸሎት በቅዳሴ ሁል ጊዜ ስለታሰሩት እናልዳለን እያለች ትጸልያለች። አያችሁ፣ እኛ እንድንፈታ ሰንሰለቱ እንዲወልቅልን የታሰርንበት የኃጢአት ገመድ እንዲቆረጥልን ቤተ ክርስቲያን ስለኔ ትጸልያለች። ቤተ ክርስቲያን ስላንቺ ትጸልያለች። ወንድሜም ቤተ ክርስቲያን ስላንተ ትጸልያለች። ለጴጥሮስ የሚያስፈልገው ጸሎት ነው። ለታሰሩት የሚያስፈልገው ጸሎት ነው። እየሰማችሁ ይናረን። አገራችንም ከታሰረችበት ትብታብ የምትፈታው በጸሎት ነው። ስለዚህ ወድቀን ከጸለይን ራሳችንን አዋርደን በእግዚአብሔር ፊት ለፊት ካለቀስን አገራችን ወደ ከፍታ መምጣቱ አይቀርም። እግዚአብሔር ከሰላሙን ያወርድልን። እግዚአብሔር ወደ ቀደመ ማንነታችን ይመልሰን እና የእግዚአብሔር ልጆች ጴጥሮስ ታሰረ። ሲታሰር ጴጥሮስ ደስተኛ ነው። አሁን አንድ ሰው የሚታሰር ሰው እንደው ደስተኛ ሆኖ እየሳቀ ወደ እስር ቤት ይገባል ቢባል እንደው ይታመናል? ወገኖች ንገሩኝ እንጂ ይታመናል ወይ? አይታመንም። ቅዱስ ጴጥሮስ ደስታው ምንድን ነው ካላችሁ ክርስቶስ ነው። የደስታ ምንጫችን ክርስቶስ ነው። አያችሁ፣ ለዚህ ከሆነ ሐዋርያው በጌታ ደስ ይበላችሁ አለን። በማ ደስ ይበላችሁ? ደግሜ እላለሁ ደስ ይበላችሁ አለን። በቃ ደስታችን ክርስቶስ ነው። በክርስቶስ የሚደርሰውን መከራ ለምን ክርስቶስን በሞቱ በኩል ሊመስለው ይፈልግ ነበረ። አሁን እኮ እኛ መከራውን ነው ማንፈልገው። ደስታው ሲደረግልን እልልታውን እነግራለን።
በክርስቶስ በኩል በክርስትናችን በኩል የሚመጣብንን መከራና ፈተና ግን አንፈልገው። በሰማዕታት ስም ቤተክርስቲያን እንሰራለን። እኛ ግን ሰማዕት መሆን አንፈልግም። አያቸው። ለምን? ክርስቶስን በሞቱ በኩል መምሰል አንፈልግም። የጨከነ ክርስቲያን የለም። ልቡን ለክርስቶስ ለመስጠት የተዘጋጀ፣ አንገቱን ለሰይፍ ለመስጠት እስከ መጨረሻይቱ ዕቅታ ድረስ ክርስቶስን አምኖ ለመሞት የተዘጋጀ ክርስቲያን የለም። ኧረ አምነነው እንድንሞት እግዚአብሔር ይርዳል። ክዶ አይደለም፣ አምኖ መሞት ክብር ነው የእናቴ ልጅ። እና ጴጥሮስ ሲታሰር ይገርመኛል። እኔ ሄሮድስ አንድ ትእዛዝ አስተላለፈ። ምን ብሎ? እስር ቤቱ በ4 ፈረቃ ወታደሮች ይጠበቅ። 2 ወታደሮች በጴጥሮስ ጎንና ጎን እንዳያመልጥ። እየሰማችሁ ነው? አሁን ጴጥሮስ የታሰረበት እስር ቤት 3 ክፍል አለው። ስንት ክፍል ንገሩኛ? 3 ክፍል። 3ቱም በሮች በቁልፍ ይቆለፋሉ። ቁልፉን ደግሞ የመቶ አለቃው በእጁ ይይዛል። ቀጥሎ ደግሞ ጴጥሮስ እንዳያመልጥ እግሩም ይታሰር እጁም ይታሰር አሉት። ምንና ምኑ እንዴ? እንኳን በ3 ክፍል ውስጥ ይቅርና ሐዋርያው ቅዱስ ጴጥሮስን በአንድ ክፍል ዘግቶ ቢተውት አይሻልም ነበረ? የት ያመልጣል ጴጥሮስ? ጴጥሮስ እኮ ወንጀለኛ አይደለም። ጴጥሮስ እኮ የታሰረው ክርስቶስን ይዞ ነው። ያውቃል፣ ሄሮድስ ልቡ ያውቃል። የጴጥሮስ አምላክ እግዚአብሔር፣ የጴጥሮስ ጌታ፣ ጴጥሮስን የጠራው ክርስቶስ ከየትኛውም ሰንሰለት ሊፈታው እንደሚችል ያምናል። አንተስ አታምንም ወንድሜ? ከየትኛውም እስራት የናዝሬቱ ተስፋ መድኃኔዓለም ሊፈታ ይችላል አይችልም? ይችላል የምትሉ አመስግኑኝ። ከየትኛውም እስራት መድኃኔዓለም ይፈታናል። ይፈታናል አይፈታንም? ሊፈታን የሚችለው እሱ ነው። ገንዘብ አይደለም ይፈታል። ስልጣን አይደለም ይፈታል። ዝና አይደለም ይፈታል። ዘመድ ተሰብስቦ አይደለም ይፈታል። ማን ይፈታናል? የማርያም ልጅ የእግዚአብሔር አብ ልጅ መድኃኔ ዓለም ይፈታናል። እና እንዲህ አድርጎ በ3 ክፍል ውስጥ ቤቱ ተቆልፏል። እጅና እግሩ ታስሯል። ቀጥሎ ደግሞ ቅዱስ ጴጥሮስ 2 ወታደሮች ተቀምጠዋል። ወታደሮቹ ደግሞ አንቀላፍተው ጴጥሮስ ያመልጣል ስለተባለ በ4 ፈረቃ ይጠብቁታል። ሲደክሙ የሚቀያየሩ ወታደሮች ጴጥሮስን ለመጠበቅ አጠገቡ ቆመዋል። ቤቱ ጨለማ ነው። እስር ቤቱ ጨለማ ነው። በርና መስኮቱ እንኳን አይለይም። ከሌሊቱ 4ኛው ክፍል ላይ እስቲ በሉ፣ ከሌሊቱ 4ኛው ልብ አድርጉ። ጴጥሮስ የታሰረው ቀን ነው። እግዚአብሔር ደግሞ ሊፈታው የመጣው ሌሊት ነው። በቀን የታሰርነውን እግዚአብሔር በሌሊት ይፈታናል። አሜን በሉ። መድኃኔዓለም ከታሰርንበት ይፍታን። እንዴት ቀን የታሰረ ሰው እናንተ የምታውቁት እኛም የምናውቀው በቀን ከታሰረ ሰው የሚፈታው ዋስ ተፈልጎ በቀን ነው። መድኃኔዓለም ግን በቀን የታሰረውን በሌሊት መፍታት ይችላል። አሁን አልጋ ላይ ታስረው ያሉ አሉ። መጋረጃ የተጋረደባቸው፣ በር የተዘጋባቸው፣ እንግዳ ሲመጣ የሚደበቁ ሰዎች አሉ። እግዚአብሔር ከታሰሩበት ሰንሰለት ሁሉ ይፍታል። እና ወገኖቼ እግዚአብሔር ከሁላችን ጋር ይሁን። እና ቅዱስ ጴጥሮስ በእስር ቤት ውስጥ እንዳለ ከሌሊቱ 4ኛው ፈረቃ ማለት ልክ ሊነጋጋ አካባቢ ከ10 ሰዓት በኋላ ያለው ሌሊት ላይ እናንተ ታውቋታላችሁ ያችን ሰዓት። ልክ ሊነጋ አካባቢ ያለ እንቅልፍ እኮ ያደርስ ነው አይደል? እንደው መነሳት ትፈልጋላችሁ፣ ቤተክርስቲያን መሄድ ትፈልጋላችሁ፣ ኪዳን ማድረስ ትፈልጋላችሁ፣ ቤተክርስቲያን ውስጥ ገብታችሁ ማስቀደስ ትፈልጋላችሁ። ደግሞ እንዳትነሱ ተውተኛ ይሄን የመሰለ እንቅልፍ አምጥቶ ብርድ ልብሱን የሚደራረብልሃል። ከዛ ትተኛለህ፣ ቅዳሴው ያመልጥሃል። እግዚኦታ ካለቀ በኋላ ትመጣለህ፣ ጫማም ሳይወልቅ ወደ ቤት ትመለሳለህ። አይደለ? በጣም ከባድ ሰዓት ናት። የሰማችሁኝ ነው አይደል? ከሌሊቱ በ4ኛው ክፍል ሊነጋ አካባቢ ቅዱስ ጴጥሮስ ተኛ ይላል። ምን አለ? ተኛ። እጁ ታስሮ እግሩ ታስሮ ኩርምት ብሎ ተኛ። የጌታ መልአክ ይላል። እስቲ በሉ የጌታ መልአክ በሉ ሁላችሁም። የጌታ መልአክ ወደ እስር ቤቱ ገባ ይላል። የጌታ መልአክ ወደ ቤታችሁ ይግባ። የጌታ መልአክ ቅዱስ ገብርኤል ወደ ትዳራችሁ ይግባ። የጌታ መልአክ ቅዱስ ገብርኤል ወደ ስራችሁ ይግባ። ትርፍ አልባ ወደ ሆነው ንግዳችሁ ይግባ። ጤና አጥታችኋል፣ ጤና ሊያድላችሁ ይግባ። ሰላም አጥታችሁ ከሆነ ሰላም ሊሰጣችሁ ይግባ። በረከት አጥታችሁ ከሆነ በረከት ሊሰጣችሁ ይግባ። የጌታ መልአክ በሩ እንደተቆለፈ 3ቱም ክፍል እንደተቆለፈ ጨለማ ቤት ነው። የጌታ መልአክ 2 ጠባቂዎች መካከል የተኛው ጴጥሮስን ሊፈታው ገባ ይላል። በሩ ግን
እንደተዘጋ ነው። የተዘጋ ነገር ውስጥ ይገባል የጌታ መልአክ። የተዘጋ እድላችሁን ይክፈትላችሁ የጌታ መልአክ። የጤናውን በር ይክፈትላችሁ፣ የሰላሙን በር ይክፈትላችሁ፣ የበረከቱን በር ይክፈትላችሁ። በጣም የሚደንቅ ነው አይደል? ቁልፍ ሰብሮ አይደለም የገባው። የሰማችሁ ይናል። ሰብሮ አይደለም የሚገባው። ቁልፍ ሰብሮም አይደለም የሚያስወጣው። መልአክ እኮ ነው፣ ገብርኤል እኮ ነው። አንተ መውጫ ባጣህበት ቀዳዳ ውስጥ ገብቶ ያወጣሃል። ኧረ አመስግኑት። ከገባንበት ነጥቆ ያወጣናል ይሄ መልአክ። ለምን? ሰናይ ለሰብ ወታዛዚ ለሕዝብ የተባለ ለሰው መልካም ነው ገብርኤል። እስቲ መልካም ነው በሉት። እስቲ ገብርኤል መልካም ነው በሉት። አዎ ክፉዎች በዝተው መልካሙን ደጉን የዋውን መልአክ እግዚአብሔር ሰጥቶናል ጠባቂ አድርጎ። እና ይገርማችኋል፣ ጴጥሮስን ሲመለከተው ተኝቷል። ጠባቂዎቹ አይናቸው ያያል። ጠላት አይኑ እያየ አንተን ይዞ ወደ ከፍታ ይወጣል የመልአክ። የከፍታ ዘመን ያርግልን። እና ይገርማችኋል፣ ጠባቂዎቹ እኮ አሉ፣ ነቅተዋል፣ አልተኙም። የተኛው ጴጥሮስ ነው። ልብ አድርጎ ጴጥሮስ ተኝቷል። ጎኑን መጣና መልአኩ መታ አደረገው። ከተኛንበት የክፋት አልጋ ላይ ያንሳን። ከተኛንበት የዝሙት አልጋ ላይ ያንሳን። ከወደቅንበት የርኩሰት አልጋ ላይ ይሄ መልአክ ያንሳን። ጎኑን መጥቶ ፈጥነ ተነሳ ነው። ምን ብለህ ተነስ? ኢትዮጵያውያን ፈጥናችሁ ለጸሎት ተነሱ። ወደ ንስሐው ገስግሱ። ወደ ቅዱስ ምስጢር ተሳትፎ ድረሱ። ተነስ አለው ጴጥሮስን። ተነስ አንተ እናቴ ልጅ ትተኛለህ። አሁን የምትተኛበት ጊዜ አይደለም። ተነስ። ገብርኤል ሲመጣ ተነስ ነው የሚለን። ተነስ አለው ጴጥሮስን። እንዴት እጅና እግሩ የታሰረ ሰው ፈጥኖ ይነሳል? አስባችሁ ታውቃላችሁ? እጁ የታሰረ ሰው፣ እግሩ የታሰረ ሰው፣ የተኛ ሰው ፈጥነ ተነስ ቢሉት የሰው ድጋፍ ይፈልጋል አይፈልግም? ንገሩኛ። ያዘዘው መልአክ እኮ ነው። ገብርኤል ተነስ ካለ የሞት ያክል የተውሽውን ነገር መጥቶ ያነሳልሻል። ይኸው በቃ አይታፈስም። የኔ ነገር አብቅቶለታል ያልከውን ነገር ይሄ መልአክ ሲመጣ እንደገና ያነሳልሃል። ከእጃችሁ የተወሰደባችሁን ነገር ወደ እጃችሁ ይመልስላችኋል። ከእጃችሁ የተበተነባችሁን ነገር ወደ እጃችሁ ይሰበስብላችኋል። አሁንም ይሰብስብልን፣ የተወሰደብንን ይመልስልን። እና ይገርማል። ተነስ አለው። ተነሳ። ሲመለከት የጌታ መልአክ ነው። ቅድም ጨለማ ነው ሲተኛ፣ አሁን ግን ብርሃን ነው። ቅዱስ ገብርኤል መጥቶ በሕይወታችሁ ያለውን በኑሮ ያለውን ጨለማ ያብራላችሁ። የኑሮውን ጨለማ ይክፈፍላችሁ። አላሳይ ያለውን ጨለማ ያርቅላችሁ። በቃ መጣ። ገብርኤል ሲመጣ ጨለማ የሚባል ነገር የለም። መጥቶ ብርሃን ሆነ። ብርሃናዊ መልአክ ነው። አያችሁ፣ ብርሃን ሆነ ጨለማው። ከዛ በኋላ ጴጥሮስ ዝቅ ብሎ እግሩን ሲያይ እግሩ ላይ የነበረው ሰንሰለት ሰው አልነካውም፣ ግን ተፈቷል። የፈታው ማን ነው? በዚህ ጉባኤ ውስጥ ያላችሁ ዳግማዊ ቁልቢ ነው። የታምረኛ ቦታ ነው። ሳትፈቱ አትሄዱም። ቅዱስ ገብርኤል ሁላችሁንም ይፍታችሁ። እጁንም ሲመለከት እጁ ላይ የነበረው ሰንሰለት ወርቆላችኋል። በእጃችሁ ሰርታችሁ እንዳትለወጡ ጠላት የተበተባችሁን ትብታብ ገብርኤል ይፍታላችሁ። በቃ ቅዱስ ገብርኤል ወጣና ፈታው እና ይገርማችኋል፣ ጴጥሮስን አንድ ትእዛዝ ነው ያስተላልፈው። የሰማችሁኝ ነው። ፍጠንና ተከተለኝ አለው። ገብርኤል ይቅደም፣ እኛ እንከተላለን። ማን ይቅደምልን? በመንገዳችሁ ስትወጡ የራማው ልዑል ገብርኤል ቅደምልኝ በሉ። እሱ ሲቀድም ጠላት ያስቀመጠውን ጉድጓድ እየደፈነ የጠላትን የመርዝ ብልቃጥ እየደፋ የጠላት ያስቀመጠውን የተንኮል ሴራ እየበጣጠሰ አንተን በደላላ ሜዳ እንዲያሻግር ከፈለግ ተከተለኝ ብላችሁ እንዳትጸልዩ ቅደምልኝ በሉት። ገብርኤልን ይቅደምላችሁ እና እኔ ቀድማለሁ፣ አንተ ምን በለኝ አለው? ተከተለኝ አለው። ለምንድን ነው ገብርኤል የሚቀድመው? ለምንድን ነው የጌታ መልአክ እኔ ልቅደም ያለው? የተዘጋውን በር ሊከፍትለት፣ የተዘጋውን የጤና በር ይሄ መልአክ ይክፈትልህ እና የመጀመሪያው በር ላይ ሲደርስ በሩ ተከፍቷል። ሁለተኛው በር ላይ ሲደርስ በሩ ተከፍቷል። ሶስተኛው በር ግን ወደ ከተማ የሚያወጣ በር ነበር። ትልቅም በር ነበር። ጋንም ነበረበት፣ ቁልፍ ነበረው። ያንን ሶስተኛው በር ጋር ሲደርስ ራሱ በሩ አውቆ ተከፈተለት። ገብርኤል ለካ የተዘጋው በር ያውቀዋል። ራሱ በሩ ገብርኤልን ሲያይ የተከፈተ አለ። ሴንሰር የሌለው በር አይገርማችሁ? የብረት በር መዝጊያ የነበረው በር ገብርኤልን ሲያየው፣ እየሰማችሁ ነው። ሴንሰር ያላቸው በሮች ጠጋ ስትሏቸው አይደለም የሚከፈቱት። ገብርኤልን ሲያይ ግን ያንተ በር ይከፈትላል። እድል ይከፈታል፣ ስራ ይከፈታል፣ ንግድ ይከፈታል፣ በረከት ይጀምራል። እረ ይጀምርልን። ይሄ መልአክ የተዘጋው ሁሉ ይክፈትልን።
ይክፈትልን፣ ይክፈትልን። ይህ መልአክ ደግ ነው። መልአክ የበረከት አባት ነው ገብርኤል። እንጀራ የሚያበላ መልአክ ነው የገብርኤል። ደግ ነው፣ ሚስጥረኛ ነው። ይገርማቸዋል። የተከፋን ገጽ ደስ የሚያሰኝ ብሩህ የሚያደርግ መልአክ ነው። ለሰው መልካም ነው፣ ለሕዝብም ታዛዥ ነው። ወውቱ ርሁቀ መዓት ወብዛ ምሕረት፣ ከመዓት የራቀ ለምህረት የሚላክ መልአክ ነው። ቅዱስ ገብርኤል ከቅዱስ ሚካኤል የማይለይ በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ሁለቱ መላእክት ተብሎ የተጻፈላቸው የማይነጣጠሉ ለእርዳታ አብረው የሚመጡ የሚፈጥኑ መላእክት ናቸው። ቅዱስ ገብርኤልም ቅዱስ ሚካኤልም በመንገዳችን ሁሉ ጠባቂያችን የሆነው። ይገርማቸዋል እግዚአብሔር ልጆች። ቅዱስ ጴጥሮስ በሩ እንደተከፈተለት ጴጥሮስን ይዞ ከእስር ቤት አስመልጦት ወደ ከተማ አወጣው ይላል። ወደ ታወጣው ጴጥሮስ እስካሁን ድረስ ተኝቶ ስለነበረ ህልም የሚያይ መሰለው እንጂ የጌታ መልአክ መጥቶ ከእስር ቤት እንደፈታው አላመነም ነበር። ወደ ከተማ መውጣቱን ሲያውቅ የጌታ መልአክ ከሰንሰለት ከእስራት ፈታኝ አለ። የማ መልአክ? እስቲ ዛሬ የጌታ መልአክ በሉ። እስራቴን ፈታልኝ። የጌታ መልአክ ሰንሰለቴን ቆረጠልኝ። የጌታ መልአክ የተዘጋውን ከፈተልኝ። አሜን ይሁንላችሁ። አመስግኑት እግዚአብሔርን። ጴጥሮስ በጴጥሮስ ምክንያት የጸሎት ተያዘ ብያቸዋለሁ። በቤተ ክርስቲያን ስለ ጴጥሮስ መፈታት የሚያለቅሱ የሚያነቡ ሰዎች ነበሩ። ከዛ ጴጥሮስ በሌሊት ሄደና በራቸውን አንኳኳ ይላል። በምን? አሁን ሌሊት በራቸው ቢንኳኳ ሚስት ቀና ብድግ ትልና አጠገቧ ያለውን ባሏን እንዲህ ትላለች፣ አንተ ድምፅ ሰምቻለሁ ወንድ አይደለ በል ቢያትሪ ዘውጣ ትላለች። እንዴ ብቻዬንማ አልወጣም ምን ታጋፈጭኛለሽ ሊል ይችላል ባል። ፈራ ካል አይደል እንዴ ካለቅንማ አብረን እንለቅ ነው እንጂ። የድሮዎቹማ ኮስተር ብለው አባወራ መቼም ቆንጆ ድምፅ ነው ያለው አይደል? የሆነ ድምፅ አሰምቶ ማስበርግጎም ሌባ ይመልሳል የድሮዎቹ። ያሁኖቹን እንኳን አላቅም፣ እንደው አታሷሹኝ። በጣም ሳቃችሁ እንዴት እንደሆነ አላቅም። እግዚአብሔር ከሁላችን ጋር ይሁን። እና ይገርማችኋል፣ ሌሊት በር ከተንኳኳ ልንገምት ምንችለው ሌባ ነው ነው የምንለው። እየሰማችሁ ነው? ለምን ዘመድ ሌሊት ሊጠይቅ አይመጣማ። ከተንኳኳ የሆነ ድምፅ ከሰማን ሌባ ነው ነው የምንለው። ተሰብስበው እየጸለዩ ነው፣ አልተኙም። መንፈሳዊ ነገር እያወሩ ነው። የአብያተ ክርስቲያናት ነገር፣ የቤተ ክርስቲያን ነገር፣ ስለ ክርስቶስ በመነጋገር እንቅልፍ የላቸውም፣ እረፍት የላቸውም ነበር በማርቆስ እናት ቤት። ይገርማቸዋል። እና በሩ ተንኳኳ፣ እነሱ አልተኙም። እየሰማችሁ ነው? በሩ ሲንኳኳ የቤት ሰራተኛ ነበረችና በሩን ለመክፈት ወደ በሩ ጠጋ ስትል የጴጥሮስን ድምፅ ሰማች ይላል። በዚህን ዕለት የናፈቃችሁትን ሰው ድምፁን መስማት የምትፈልጉትን ሰው ድምፅ ይሄ መልአክ ያሰማችሁ ዛሬ። በሩ ተዘግቷል። የምትሰማው ድምፅ የታሰረውን ሰው ድምፅ ነው። የምትሰማው የጴጥሮስን ድምፅ ነው። ቅድም እኮ ሲጸልዩ የነበረው ለጴጥሮስ መፈታት ነው። አቤቱ ጌታ አምላኬ መድኃኒቴ ኢየሱስ ክርስቶስ የታሰረው ባሪያን ፍታ ይሉት ነበረ። ዛሬም የታሰርነውን ሥላሴ ይፍታል። በቃ ፍታ እያሉ ይጸልዩ ነበረ። እና ሰራተኛዋ ስትሰማ ጴጥሮስ ነው የታሰረው። ከነሱ መካከል የተለየው ጴጥሮስ በር ላይ ቆሟል። አላመነችም። እየሮጠች በሩን መክፈት ትታ ገባችና መፈታቱን ለሚጠብቁ እንዲህ አለች፣ ጴጥሮስን ተፈቷል፣ ጴጥሮስ በር ላይ ነው ያለው አለች። አይ ጴጥሮስማ በቀን ነው የታሰረው። በቀን የታሰረ መቼ ነው የሚፈታው? በቀን ነው። እንዴት በቀን የታሰረ በሌሊት ይፈታል አሉ። መልአክ ነው የፈታው ገብርኤል ነው። በቀን የታሰረ እንዴት በሌሊት ይፈታል? አይሆንም። ገብርኤል ማን ነው? ጴጥሮስ አይደለም ብሎ ሲሉ እነሱ ምን አሉ መሰላችሁ? አይ አንቺ ዝም ብለሽ ነው አሁን የሰማሽው በር ላይ የጴጥሮስን ሳይሆን የመልአኩን ድምፅ ነው አሏት ይላል። የማንን ድምፅ? መልአኩ ድምፁን ያሰማና የመልአኩን ድምፅ ነው አሉ። ከዛ አይደለም ራሱ ጴጥሮስ ነው ሰምቼዋለሁ ስትል ሄዳ በሩን ከፈተች። ቅዱስ ጴጥሮስ ወደ እስር ቤቱ ከእስር ቤቱ እንዴት እንደተፈታም ጠየቁት። እኔ ተኝቼ ነበረ። እስር ቤቱ 3 ክፍል ነበረው። ሰንሰለት ነበረው። እጄ ውስጥ ነበረ ሰንሰለት ታስሬያለሁ። እግሬም ታስሯል። በሁለት ጠባቂዎች መካከል ተኝቼ እያለሁ አለ የጌታ መልአክ አጠገቤ መጣና ጎኔን መታ። ፈጥነ ተነሳ አለኝ። ስነሳ በእጄና በእግሬ የነበረው ሰንሰለት ወልቆልኛል። በሩንም እንደዛው ከፍቶ ወደ ከተማ አወጣኝ አለ። ያ መልአክ ማን ነው ሲሉት ሰናይ ለሰብ
ወታዛዚ ለሰው መልካም ለሕዝብም ታዛዥ የሆነው ታላቁ መልአክ ቅዱስ ገብርኤል ነው። ይሄ መልአክ ሁላችንንም ሕይወታችንን ያስተካክልልን። ይሄ መልአክ ምቀኛን ያርቅልን፣ ጠላታችንን ይጣልልን፣ ነገረ ሰሪን ይበትንልን፣ ሞገስን ያላብሰን፣ ጸጋን ይጨምርልን። እግዚአብሔር አምላክ ሀገራችን ኢትዮጵያ በጽኑ ሰላም ይጠብቅልን። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን